በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአጋዕዝተ ዓለም ሥላሴና ለቅዱስ ሶል ጴጥሮስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። ስሉስ ቅዱስ ምስጢራት በእምነት ለማይኖር በትሕትናም ለማይቀርብ የሚገለጡ አይደሉም። እግዚአብሔር አንድም ሦስትም ነው፣ ጊዜ ሳይሰፈር ዘመንም ሳይቆጠር እግዚአብሔር በስም በአካል በግብር በሦስትነቱ በባህሪ በሕልውና በመለኮትና በሥልጣን አንድነቱ የጸና አምላክ ነው። ከዓለም መፈጠር በፊት ስለነበረው ነገር የሚያውቅ ራሱ ሥላሴ ብቻ ነው። ዓለምን ከፈጠረ በኋላም ምስጢረ ሥላሴ ወይም መለኮት ብለን የምንማረው ትምህርት እንድንና እንጠቀም ዘንድ እርሱ የገለጠልንን ያህል ብቻ ነው። ይኸውም በየጊዜው እርሱ ለወደዳቸውና ደስ ላሰኙት ቅዱሳኑ የገለጠው ምስጢር ነው። ከዚህ አልፈን በሥጋዊ አእምሮአችን ጌታን እንመርምር ብንለው ግን ፍጻሜያችን ሞት፣ ማደሪያችንም ገሃነመ እሳት መሆኑ አይቀርም። እግዚአብሔር በአንድነቱና ሦስትነቱ ሳለ ይህንን ዓለም ፈጠረ። እግዚአብሔር ዓለምን ለምን ፈጠረ ቢሉ ስሙን ቀድሰን ክብሩን እንድንወርስ ነው። ከዚህ የተረፈውን ምክንያት ግን ራሱ ያውቃል። በአንድነቱ ምንታዌ ሁለትነት፣ በሦስትነቱ ርባኤ አራትነት የሌለበት የዘላለም አምላክ የፍጥረታት ሁሉ ፈጣሪ እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ በስም በአካል በግብር ሦስትነት በባህሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ የተገኙ በዚህ ጊዜ ያልፋሉ አይባሉም። መጀመሪያ መጨረሻም እነርሱ ናቸውና ሩህሩሃን ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸውን ወይም የማያምንባቸውን አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል፣ በቤቱም ወጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ ወይ መታደል! በጀርባውም አዘላቸው። ድንቅ አባት! ምሳቸውንም አቀረበላቸው፣ እንደሚበሉ ሆኑለት። በዚያው ዕለትም የይስሐቅን መወለድ አበሰሩት። ሥላሴን ያስተናገደች ድንኳን ሃይመት የድንግል እመቤታችን ማርያም ምሳሌ ናት። በድንግል ላይ አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ለሥጋዌ በእርሷ ላይ አርፈዋል አድረዋልና። በዓለ ሥላሴ በዚህ ቀን የሚከበረው ስለ ሁለት ምክንያቶች ነው። ቀዳሚው ሕንፃ ሰናዖርን ማፍረሳቸው ሲሆን፣ ሁለተኛው ደግሞ ቅዳሴ ቤታቸው ነው። ሕንፃ ሰናዖር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበር የሚነገርለት ግዛት ሲሆን ስሙ ለሀገሪቱም ለንጉሡም በተመሳሳይ ያገለግል ነበር። ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ተወዳጁ። ከጥፋት ውሃ ከኖኅ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው ኑ ሳንበተን ስማችን የሚጠራበትን ሕንፃ እንሥራ፣ በዚያውም አባቶቻችን በውሃ ያጠፋ እግዚአብሔርን እንውጋው ተባባሉ። ቀጥለውም ሰማይ ጠቀስ ፎቁን ገነቡ። ከሕንፃው መርዘም የተነሳ በፀሐይ አብስለው በልተዋል ይባላል። ቀጥለውም ጦር እያነሱ ፈጣሪን ሊወጉ ወርውረዋል። መቼም የእነዚህን ሰዎች ክፋትና ቂልነት ስንሰማ ይገርመን ይሆናል። ግን እኮ ዛሬ ሰለጠንኩ በሚለው ዓለም እየተሠራ ያለው ከዚህ የከፋ ነው። ቸርነቱ ቢጠብቀን እንጂ እንደ ክፋታችንስ ጠፊ ነበርን። ሩህሩሃን ሥላሴ ግን የሰናዖር ሰዎች የሠሩትን አይተው ማጥፋት ሲችሉ አላደረጉትም። የባሪያቸውን የኖኅን ቃል ኪዳን አስበዋል። ይልቁኑ ለከለዳውያን ቋንቋቸውን እንደባልቀው አሉ እንጂ። ከለዳውያን ልሳናቸው ተደበላልቆ 71 ቋንቋዎች ተፈጠሩ። እነርሱም ስምምነት አጥተው ተበተኑ። ሥላሴም ያን ሕንፃ በነፋስ ትቢያ እንዲሆን በተኑት። ስለዚህም እስከ ዛሬ ስፍራው ባቢሎን ወይም ዞሩት ሲባል ይኖራል። ሁለተኛ ቅዳሴ ቤት ልክ የዛሬ 324 ዓመት አድያም ሰገድ ኢያሱ በኢትዮጵያ በነገሱ በ10ኛው ዓመት በ1684 ዓመተ ምህረት
በጎንደር ከተማ ንግሥተ አድባራት ቅድስት ሥላሴ ቤተክርስቲያን ተሰርታ ተጠናቃለች። ጥር 7 ቀንም ሊቁ ክፍለ ዮሐንስን ጨምሮ በርካታ ምዕመናን፣ ሰራዊት፣ መሳፍንትና ሊቃውንት ባሉበት ቅዳሴ ቤታቸው ተከብሯል። በዕለቱም ታላቅ ሐሴት ተደርጓል። ኢያሱ አድያም ሰገድ ኃያል፣ ደግ፣ ጥበበኛ፣ አስተዋይ፣ መናኝ ንጉሥ ነውና ቤተ ሥላሴን አስጊጧታልና ከዚህ ቀን ጀምሮ ጥር ሥላሴ በድምቀት የሚከበር ይሆናል። ነገር ግን በተሰራች በ16 ዓመቷ ደጉ ኢያሱ ከተገደለ በኋላ ቤተ ክርስቲያኑ በአደጋ ፈርሷል። ዛሬ የምናየው በ1708 ዓመተ ምህረት በልጁ በአጼ ዳዊት ሳልሳዊ የታነጸውን ነው። በዛሬው ዕለት ከምናከብራቸው ቅዱሳን መካከል ደግሞ ቅዱስ ሶል ጴጥሮስ ይጠቀሳል። ቅዱስ ሶል ጴጥሮስ የሊቢያው አርዮስ ጌትነት ገንዘቡ የሆነ ጌታችን ኢየሱስ ክርስቶስን ክዶ ሊያስክድ ሲሯሯጥ በፈቃድ እግዚአብሔር በጻድቁ ንጉሥ ቆስጠንጢኖስ ጥሪ 2348 ምሁራን ከመላው ዓለም ተሰበሰቡ። ከተሰበሰበው ብዙ ሰው መካከል የአበውን ደቀ መዛሙርት ሳንቆጥር ሃይማኖታቸው የቀና ምግባራቸው የጸና 318ቱ አበው ሊቃውንት ተገኙ። እነዚህ አባቶች ሊቃውንት ሲባሉ እንዲሁ በእውቀት ብቻ የበሰሉ እንዳይመስሉን። 318ቱ አበው እኩሎቹ በዘመነ ሰማዕታት እጅና እግራቸውን የተቆረጡና ለሃይማኖታቸው ብዙ ዋጋ የከፈሉ ናቸው። እኩሎቹ ደግሞ በገዳማዊ ሕይወት ያጌጡ፣ ፍቅረ ክርስቶስ በውስጣቸው የሚነድ የመንፈስ ቅዱስ ቤት ናቸው። እስኪ እናውቃቸው ዘንድ የጥቂቶችን ማንነት በስምና መገለጫ እንመልከት። አንደኛ ቅዱስ ቶማስ ዘመርዓስ በዘመነ ሰማዕታት ለ22 ዓመታት ሲቆራርጡት ኖረው በጉባኤ ላይ የተገኘው ያለ እጅ፣ ያለ እግር፣ ያለ ጆሮ፣ ያለ ከንፈር፣ ያለ ቅንድብ ነው። ሁለተኛ ቅዱስ አትናቴዎስ ሐዋርያዊ ስለ ቀናች እምነት ለ50 ዓመታት የተጋደለና ለ15 ዓመታት በስደት የኖረ ነው። ሦስተኛ ቅዱስ እለእስክንድሮስ ሊቅ ከሰማይ ብርሃን ይወርድለት የነበረ አባት ነው። አራተኛ ታላቁ ቅዱስ ባስሌዮስ በጸሎቱ አጋንንትን ያንቀጠቀጠ፣ ነፍሳትን ከሲኦል የቀማና ከከዊነ እሳት የደረሰ አባት ነው። አምስተኛ ቅዱስ ጎርጎርዮስ ዘአርማንያ ስለ ቀናች እምነት መጸዳጃ ጉድጓድ ውስጥ ለ15 ዓመታት ተጥሎ የኖረ ሰማዕት ነው። ስድስተኛ ቅዱስ ኒቆላዎስ ዘሜራ ከሕፃንነቱ የተቀደሰ በበረሃ የተጋደለ በዘመነ ሰማዕታት ብዙ መከራን የተቀበለ አባት ነው። ሰባተኛ ቅዱስ ያዕቆብ ዘንስቢን በደግነቱ ሙታንን ያስነሳ፣ ወንዝን በጸሎቱ ያቆመ፣ በንጽሕና የተጋደለ አባት ነው። ስምንተኛ ቅዱስ ሶል ጴጥሮስ ቅዱሱን ንጉሥ ያጠመቀ፣ ቁስጥንጥንያን በወንጌል ያበራ ሊቅ ነው። ዘጠነኛ ቅዱስ ኤዎስጣቴዎስ ስለ ቀናች እምነቱ ብዙ ግፍ የደረሰበትና በስደት ያረፈ አባት ነው። እንደ አርዮስ ሐሳብ መድኃኒታችን ክርስቶስ የባሕርይ አምላክ አይደለም። ሎቱ ስብሐት ማለት ክርስትናን ከስሩ ፈንቅሎ መጣል ነው። ስለ ክርስቶስ እግዚአብሔርነት ብሉይም ሐዲስም እየመሰከሩ አርዮስና የዛሬ መሰሎቹ አንዲት ጥቅስ ይዘው ክርስትናን ከመሠረቱ ለመናድ መሞከራቸው በርግጥም ከሰይጣን መላካቸውን ያሳያል። በወቅቱም በመወገዙ አርዮስ ወደ ቅዱስ ቆስጠንጢኖስ ሄዶ ከሰሰ። ቅዱሱ ንጉሥም የጉዳዩን ክብደት ተመልክቶ የዓለም ሊቃውንት ይሰበሰቡ ዘንድ አዘዘ። በ325 ዓመተ ምህረት በእኛው አቆጣጠር በ318 ዓመተ ምህረት ለ40 ቀናት የሚቆይ ሱባኤን ያዙ። ሱባኤውን ሲጨርሱም በአራቱ ፓትርያርኮች በእለእስክንድሮስ፣ ሶል ጴጥሮስ፣ ዮናክንዲኖስና ኤዎስጣቴዎስ መሪነት በእለእስክንድሮስ ሊቀመንበርነት በአትናቴዎስ ጸሐፊነት ጉባኤው ተጀመረ። በጉባኤው ሙሉ ሥልጣን በሰማይ ከፈጣሪ በምድር ከንጉሥ የተሰጣቸው አበው አርዮስን ተከራክረው ከነጀሌዎቹ ምላሽ አሳጡት። ክርስቶስ አምላክ ወልደ አምላክ ስግው ቃል ራሱም እግዚአብሔር መሆኑን አስረዱት። በጉባኤውም መጨረሻም አልመለስም በማለቱ አርዮስን አወገዙ። ሥርዓተ ቤተ ክርስቲያንን እንደሚገባ አደራጁ። አባቶችም ሥራቸውን ከጨረሱ በኋላ ቅዱስ ቆስጠንጢኖስን ባርከው ወደ የሀገረ ስብከታቸው ተመልሰዋል። ቅዱስ ሶል ጴጥሮስም ከጉባኤው ከተመለሰ በኋላ በጎ ጎዳናውን አቅንቶ ቀጥሏል። ብዙ ድርሳናትን ደርሶ
በድካም ሰብኮ ኢአማንያንን መልሷል። ፈላስፎችንም ድል ነስቶ አሳምኗል። መናፍቃን ደግሞ ፈጽመው ይፈሩት ነበር። ሊቀ ጵጵስናም በተሾመ በ11 ዓመቱም በዚህች ቀን አርፏል። የሥላሴ ቸርነት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር።